ብዳታ ማለትሽ እየደወልኩላት ስለሆነ ነው። እንኳን አለችኝ ተውኝ በቃ እኔን አታነቃቁኝ። ይሄን ብሉ ግባላችሁ ጁንቴ ግባላችሁ ቅማላም ተፋቱኝ። እኔን ዲቃላዎች በጣም ነበር የምወዳት። እንኳን አስወጣቻት። ብዳታ ማለትሽ እየደወልኩላት ስለሆነ ነው። እንኳን አለችኝ ተውኝ በቃ እኔን አታነቃቁኝ። ይሄን ብሉ ግባላችሁ ጁንቴ ግባላችሁ ቅማላም ተፋቱኝ። እኔን ዲቃላዎች 6 ዓመት ደሜን መጠጣችሁት የሸርሙጣ ልጆች የመጣው ሄደው መጠቀሚያውኝ ነው ያለፍኩት። እንግዲህ ተፋቱኝ። ምን አባታችሁ ነው የሚሉኝ ዲቃላ ልጆች? እኔን ተውኝ። እንኳን አለችኝ እሳ ያለችኝ እንኳን ብዳታ ማለችኝ ደግ አለችኝ። አታቃጥሩልኝ። መልስ መመለስ ካለብኝ እስከ መጨረሻው መመልስበት መልስ አለ። ስለዚህ አፋችሁን እዚህ የመጣችሁ እንትን አትበሉ። እንኳን አለችኝ እሰይ ምን አባታችሁ አቀላችኋል። ስለደወልኩኝ ነው 10 ጊዜ እንደዛ የምትለው እንጂ ከኔ ጋር ምን እንትን የሚላላት ሰውነቴ እሳት ሆነ እኮ አለቀላቂ አቃጣሪዎች ደግሞ ወደ እኔ ነው ተንገበገብኩ እኮ እኔ ስንት ነገር አለብኝ። ተውኝ ደግሞ በስንት ተበድዬ ስንት ሴራ ተሰርቶብኝ ያንን አልፌ ደግሞ ዛሬ ደህና ሆኜ ስታዩ ደግሞ ድጋሚ በሽታችሁ ሊነሳ ነው። እኔ እዚህ ድራማ ውስጥ መግባት አልፈልግም። አለፈ። ለእግዚአብሔር ሰጥቼ ጨርሻለሁ። አለፈ። አንድ ነገር ቢነገር ከሀ እስከ ፐ ዘረዝራታለሁ የነበረችዋል። ግን እኔ አልፈልግም እዚህ ውስጥ መግባት። የሰሩኝን ከሀ እስከ ፐ ላይ ተጠነሰሰውን ከሀ እስከ ፐ ነው የምዘረዝረው። አልፈልግም። እኔ ተፋቱ ብትለኝም ችግር የለውም። ጠጥታ ስለሆነ ምንም ችግር የለውም። አልቀየማትም። ምንም ችግር የለውም። እትሶኪ ትናገር የልቧን ታውጣ። ሰውዬ እንትን ነገር እሺ እወጣለሁ ችግር የለውም። ምንድን ነው የምትለኝ? ሰውዬ ማስገባት አልችልም ፕራይቬት ነው መሰለኝ። ማርያምን ሰውነቴ ጋለ። ማርያምን ጋይስ ለሆነ እሳት ይረጫል ውስጥ እሳት ታውቃላችሁ? እሳት ይረጫል ውስጥ። ምን ብያችሁ ነበር ትናንትና? ተው በቃ ተው። እኔ አይ ዶንት ኖ ጋይስ። እኔ ምን አይነት ታሪክ ሰውነቴ ተንቀጠቀጠ። ሰውነቴ አላለችም እያለ ትበለኝ በቃ ትበለኝ። ምንድን ነሽ ነው አንቺ? ተረጋጊ ነው አይደለም። እዚህ ጋር ዲቦራ ነው ትበለኝ በቃ። አሁን እሷ የውስጧን እየተናገረኝ ነው። ጠጥታለች። መናገር የፈለገችውን ነገር አለ ትበል በቃ። አይመለከተኝም። ምን ሌላ ትበል። ውስጧን ታውጣ። አትገቢም። እዛ ተቀመጭ። አትገቢም። አንቺ የምትፈሪው የለሽም እንዴ? የምትፈሪው ሰው የለሽም እንዴ? ዲቦራ ኖ ማርያምን አትገቢም። ኖ ሩቃ ሂደታለች መሰለኝ። ዲቦራ ለምን አታርፊም? በእናትሽ ላይቭ ላይ ታያለሽ። ላይቭ ላይ ከገባች አንቺ እህቱ አይደለሽም። እንደው የስጋ እህቱ አይደለሽም እንዴ? አንቺ የምትፈሪው ሰው የለሽም እንዴ? በቃ ታይ ተባልሽ። አትገቢም። እዛው ተቀመጭልኝ። እንዴት ላይክ አይ ዶንት ኖ። እኔ ዲቦራ ምን እያሰብሽ እንደሆነ አላውቅም። ዲቦራ አላውቅም። አቃተያት አይ ዶንት ኖ ምን እያሰብሽ እንደሆነ አላውቅም። እኔ ችግር የለውም አለችም አላለችም። እኔ ተስደበ የመጠጥ መንፈስ ነው። ሰይጣን አሳስቷት። ለምን ስልኳን አይቀበሏትም? ለምን ይቀበሏታል? ድንቡሽ የምትሰሚ አትገቢም። አትገቢም ዲቦራ። ድንቡሽ ለምን አሰብሪው? ስልኳን ለምን አሰብሪውም? በቃ ሽንት ቤት አስገቢው። ፈልግም ታያሉ ስልኳን አቦና አውጣ። አንተ ደግሞ የባስክ ነህ። ናውጣ ምን ልሳለሁ? አንቺ ደግሞ ተከብደልሽ ነው አይደለም? ነው ማካበል አይደለም። ጆከር ላይክ የምታወራው ሰው እንደዚህ ከምትሆን ትስፈራዋ። ትገዛል፣ ስልኳ ይገዛል። ምን ችግር አለ? ትስፈራባል ነው አይደለም? በቃ ቢያንስ እንኳን እኛ
እሺ ተይ ጓደኛ ያ ሁሉ ያልሻት ከስካር መልስ በኋላ እናወራታለን። ኢትስ ኦኬ ችግር የለውም። እኔም እንደሰው ተቀይም ያለው ሰውነቴ ግሏል። ይሁን የኔ ይቆየኝ። አንቺ ግን ተይ የሚልሽ ሰው አትፈሪም ወይ? ሰው የለሽም ወይ? ተይ ስትባይ ለምን ማትሰሚው? ስለ ነገ አታስቢም ወይ? ለምን ማታስቢው? ዲቦራ ሁሉ ጊዜ አለው፣ ሁሉ ወቅት አለው እኮ ሁሉ በጊዜ አለው። አትገባም ጋይስ። ድራማ አትውደዱ። ሁሉም በጊዜ በቃ ላይ ጊዜ አለው። ጊዜ ደጉ እኮ ጊዜ ይመልሳል እኮ ጊዜ እኮ ይመልሳል። እኔ ስማ ጆከር አሁን ስለምታወራው ወሬ እኔ ብገባበት አልኩ ከአስከበ ከድምጽ እስከ ፎቶ እስከ ምን እንዲህ ነው የምደረድርላቸው፣ ግን አልፈልግም። በቃ ያ ድራማ ውስጥ አልመለስም። በቃ ጓደኝነት ትቴ በሞቅታ ሰው በቃኝ ካለ በቃኝ ብሎ ለእግዚአብሔር መስጠት ነው። እስከ መጨረሻው ለእግዚአብሔር መስጠት ነው። ማንም ሰው ሳይበደል አይደለም። ለማይወደው እግዚአብሔርም አይወደው ሐቢብ ጋይስ፣ ይሄ ጥሩ አይደለም። ሰው ያገዳድላል። ሌላ ወሬ እናውራ። ነው እኔ ይህንን ተው የምለው። መገዳደል ይመጣል፣ መጨራረስ ይመጣል። እኔ በግልጽ ነው መቤቴን የምናገረው። ተው እናንተ ሴቶች ለካ ፌንጃ ዝላችሁ ነው የምትሄዱት። እኛ እኮ ሰላማዊ ስትሳሳቁ ሰላማዊ ሰው ነው። ለማንኛውም ይሄ ሞቅታ ነው። ተይ አንቺ ዘመበይ ነው አይደውልላት ጆከር። እሷ የምትሰማው የለም። ሰው ግን እስኪ ከሰማ ሩብቃ ሄዳለች። አካል ዞሮ ስልኳን ትቀበላታለች። እኔ ቡቴም ልደውዬላት ነበር አታነሳ። በቃ አንተ ሙጣ፣ ሌላ እንውጣ መሰለኝ ከላይ ቦታ አንተ ሰውነት መቤቴ። እኔ ግን ትግባ የምትሉ ምን ለማዳመጥ ነው? ትግባ ለምረ የምትገባው ጋይስ ስትገባ ታወራለች። አንዴ ባስገባ ጋይስ ጸጥ ብላ ቢያንስ እንኳን ዘፈን እንጫወት ብላ አትሰማም። ቀጥታ ነው የምታወራው። ለምንድን ነው እናንተ ድራማ የምትፈልጉት? ሰው ሲጮህ ሁሌ እንዲጋደል አንቺ ራሱ ውጭ በቃ መች በኢየሱስ ክርስቶስ ሁሌ ሰው እንዲጋደል አይነት ሰይጣን ናቸው። በኢየሱስ ኤኒዌይስ እኔ ልውጣ። እኔ እኮ የገባሁትኝ እኮ ምንም እኮ ዘንድሮ ላይ ብላይ መቀመጥ እኮ አልቻልኩም እኮ።